ይሄም ዛሬ እዚህ የተገኘው ስብስብ በቡታጀራ ከተማ ከምስራቅ ጉራጌ ዞን ከሁሉም አካባቢ የተሰበሰበው ማህበረሰብ አይደለም አንድ የምርጫ ዘመን 3 4 5 የምርጫ ዘመን የሚያሻግር ሰራዊት ነው። እንኳን ለብልጽግና ድጋፍ እንኳን ለብልጽግና የማጠቃለያ ድምጽ ቀን እንኳን ለባለፉት 8 ዓመታት የብልጽግና ጉዞ በሰላም አደረሰን አደረሳችሁ። ፓርቲያችን ብልጽግና የብሔር አንድነትና የአሸናፊነት ምልክት ነው። የበለጸገች ኢትዮጵያን እውን ለማድረግ እየሰራ ያለ ፓርቲ ነው። በኢትዮጵያ ደህንነትና ብሔራዊ ጥቅሞች ላይ የማይደራደር ይልቁንም በኢትዮጵያ ብሔራዊ ጥቅሞች ላይ የተከፈቱ ዘርፈ ብዙ ዘመቻዎችን በጽናት የታገለ ያሸነፈ ፓርቲ ነው። ፓርቲያችን ብልጽግና ኢትዮጵያ ሀገራችንን በ2023 በአፍሪካ ደረጃ በ2040 በዓለም ደረጃ እንደ ምሳሌና እንደ አርአያ ከሚጠሩ ሀገሮች ውስጥ እንድትሰለፍ በግብርናው ዘርፍ፣ በኢንዱስትሪው ዘርፍ፣ በማዕድን ዘርፍ፣ በቱሪዝም ዘርፍ ዲጂታል ኢትዮጵያን በመገንባት ዘርፍ የአፍሪካን ሀገሮች ብቻ ሳይሆን የዓለም ታላላቅ ሀገሮች ጭምር ጉድ ያስባለ ስራ እየሰራ ይገኛል። ከተረጅነት ነፃ ለመውጣት በምርት ራስን ለመቻል ከውጭ ሀገር የሚመጡ ምርቶችን ተኪ ምርት በማምረት ወደ ውጭ የሚላኩ ምርቶችን መጠንና ጥራት በማሳደግ በተቻለው አቅም ትልልቅ ስራዎችን እየሰራ ይገኛል። ኢትዮጵያ ታምርት እኛ የምንሸምት ፕሮግራም በተሳካ ሁኔታ በመላ ኢትዮጵያ ተከናውኖ ውጤታማ ሆኗል። ከተረጅነት ወደ ምርታማነት የነደፈውን ፕሮግራም በተሳካ ሁኔታ ተፈጽሟል። ክልላችን ማዕከላዊ ኢትዮጵያ ከተመሰረተ 2 ዓመት ተኩል ዕድሜ ያለው ቢሆንም የከተማውንና የገጠሩን ሕዝብ ሕይወት ለመለወጥ ዘርፈ ብዙ ስራዎች እየሰራ ይገኛል። በጸጥታው ዘርፍ፣ በግብርናው ዘርፍ፣
በገቢ መሰብሰብ ዘርፍ፣ በትምህርት ዘርፍ፣ በጤናው፣ በኢንቨስትመንት፣ በስራ ዕድል፣ በንግድና ገበያ ልማት ዘርፍ፣ በመሰረተ ልማት ዘርፍ ውጤታማ ስራዎችን ሰርቷል። የህዝባችንን አንድነት ለመጠበቅ የጋራ ትርክት ላይ እየሰራን እንገኛለን። የጋራ ትርክት ለሀገር ግንባታ ከፍተኛ ድርሻ ያለው በመሆኑ በውስጥም በውጭም አቅደን እየሰራን እንገኛለን። በሀገር ግንባታ ውስጥ ዲሞክራሲና የህግ ማስከበር ስራዎች ሳይነጣጠሉ መሄድ ስላለባቸው ሁለቱንም ተግባራዊ እያደረግን እንገኛለን። ፓርቲያችን ብልጽግና ባለፉት 8 ዓመታት እንደ ሀገርም እንደ ክልልም የፈጸማቸው ተግባሮች በጣም አኩሪ፣ ሀገርን የሚያሻግር፣ ተስፋ የተሰነቀበት፣ የኢትዮጵያን እድገት ያመላከተ፣ ብሔራዊ ደህንነታችንን ያስጠበቀ፣ የሀገር ጥቅምን ያላቀ፣ የቤተሰብና የሀገር ብልጽግናን ያረጋገጠ፣ ከህዝቡ ጋር የመተባበር ስሜትን የፈጠረና ያላቀ ስራ ነው። ብልጽግናን መደገፍ፣ ብልጽግናን መንከባከብ፣ ብልጽግናን መምረጥ ኢትዮጵያን ከመፍረስ ወደ ተሻለ ደረጃ ማሸጋገር መሆኑን አውቀን ሁላችንም ከፓርቲያችን ብልጽግና ጎን በመቆም የዚህን ዓመት ታሪካዊ ስራ እንድትሰሩ አሳስባለሁ። በዛሬው የድጋፍ እና የድምፅ ማረጋገጫ ሰልፍ ላይ የተገኛችሁ መላው የብልጽግና ፓርቲ ደጋፊዎች እንዲሁም ይህንን ፕሮግራም በተለያየ ምክንያት ሳይመቻችሁ ወደዚህ የሰልፍ ቦታ ያልመጣችሁ በቀያችሁ፣ በቤታችሁ፣ በጉዞ ላይ የምትገኙ የምስራቅ ጉራጌ ዞን ማህበረሰብ በሙሉ ምርጫው ሰላማዊ፣ ምርጫው ተአማኒ፣ ምርጫው ፍትሃዊ እንዲሆን እንድትሰሩ በድጋሚ ጥሪ አቀርባለሁ። የመጨረሻው መልእክቴ ምርጫው በብልጽግና አሸናፊነት እንዲደመደም በዛሬው ዕለት በዚህ ሰልፍ ላይ የተገኛችሁና ፕሮግራሙን በተለያየ መንገድ የምትከታተሉ የምስራቅ ጉራጌ ህዝቦች ታሪካዊ ውሳኔ እንድትወስኑ በዚህ አጋጣሚ በአክብሮት ጥሬን አቀርባለሁ። ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ሰባተኛ አገራዊና ክልላዊ ምርጫ አስመልክቶ በተዘጋጀው ህዝባዊ ድጋፍ ሰጥ ፕሮግራም ላይ ተገኝቼ መልእክት ለማስተላለፍ በመቻሌ የተሰማኝ ልባዊ ደስታ በራሴና በዞኑ አስተዳደር ስም ላቅ ያለ ምስጋና እየገለጽኩ እንኳን ደህና መጣችሁ፣ እንኳን አደረሳችሁ፣ እንኳን አደረሰን ለማለት እወዳለሁ። ምርጫ ዜጎች የመምረጥ መብታቸውን ተጠቅመው ዲሞክራሲያዊ ስርዓትን የሚያሰፍኑበት እንዲሁም የአንድ ሀገር የዲሞክራሲ ስርዓት ግንባታ ምሰሶ እንደሆነ ይታወቃል። በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ የዜጎች የምርጫ ተሳትፎ ስርዓቱ መገለጫ ብቻ ሳይሆን ለፍትሃዊ ውክልናና ለዘላቂ ሰላም ወሳኝ ምሰሶ ሆኖ ያገለግላል። ህዝብን በምርጫ ማሳተፍ ለሀገራዊ መረጋጋትና ሰላም፣ ለጠንካራ ሀገር መንግስት ግንባታ ጠቀሜታው የጎላ ነው። ከረጅም ጊዜ ጀምሮ በሀገራችን በርካታ ውጤቶች የተመዘገቡ ሲሆን የመጀመሪያው ለውጥ
ፖለቲካዊ የተመዘገቡ ለውጥ ሲሆን የመጀመሪያው ፖለቲካዊ ለውጥ ነው። ይኸውም ኢህአዲግ አጋር አባል ብሎ የከፋፈለውን ከስር መሰረቱ ማስተካከል ሁሉንም እኩል ባለቤት አድርጎ የሚመለከትና በሀገራችን ጉዳይ ላይ ዜጎች በጋራ የመወሰን ፖለቲካዊ ስልጣን እንዳላቸው ማድረግ ተችሏል። ይህ ብቻ ሳይሆን የሐሳብ ልዩነት እንደተጠበቀ ሆኖ ለተፎካካሪ ፓርቲዎች ጋር በትብብርና በፉክክር መንፈስ በሀገር ጉዳይ ላይ አብረን መስራት የሚያስችል አዲስ የፖለቲካ ልምምድ ተፈጥሯል። ሌላኛው የለውጡ ትሩፋት በኢኮኖሚ ላይ የተደረገው ማሻሻያ ለውጥ ሲሆን ይህም መሰረታዊ የሆነ ለውጥ የተደረገበትና ሀገራችን ከተረጅነትና ልመና በማላቀቅ ወደ ብልጽግና ማማ የማሻገር ግብ ይዞ በአገር በቀል እሳቤ እየተመራ የሚገኝ የለውጥ ሂደት ነው። በዚህ ረገድ ብዝሃ ዘርፍ ኢኮኖሚን ለመገንባት በተደረገው ርብርብ በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በማዕድን እና በአይሲቲ ዘርፍ ከፍተኛ ለውጥ ማስመዝገብ ችለናል። አባይን ጨርሶ ባንከር ሊያስመልስ ጥረት እያደረገ ዘመናት ሊክስ የቀና ስርዓት የጸና ሰላምን ይሻል ብልጽግና ይኸው ፓርቲያችን ዲጂታል ኢትዮጵያን ያለመ ለመፍጠር ለሕዝብ የቀረበ መልካም አስተዳደር ዲጂታል ኢትዮጵያን ያለመ ለመፍጠር የቀረበ መልካም አስተዳደር ከእጃችን ሊያሻግረን ወደ ሜዳ ቆርጦ መጥቷል ያላቀቀን ከገረዳ ፍትሃዊት ኢትዮጵያ እንድትጸና ምርጫችን ነው ዛሬም ነገም ብልጽግና ለኗሪ መቾ ለአገር ገጽታ ታብሮ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ድምፃችን ይሁን ለብልጽግና ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ድምፃችን ይሁን ለብልጽግና ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ትልቁ ሰው ይከታተል የሚሻማ ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር መድረሻችን ጫፍ